ራህመትን አውቆ ይህም ብርሃን አይቶ ዕውቀት አላነሰው ሲሳይ አላነሰው ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ፍጻሜው ተበላሽ። ኢብኑል ቀይም ዛዱል መዓድ ላይ 4 የሪዝቅ ሰበቦችን ይጠቅሳሉ። አንደኛው ቂያሙል ለይል፣ ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጥ። የደጋግ ባሮች ሱና፣ የአላህ ባሮች ከሱብሒ 1 ሰዓት በፊት አታጣቸው። በጣም ደግ ሲሆኑ 2 ሰዓት በፊት አታጣቸው። አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም። ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት። ሁለተኛው አሉ ኢብኑል ቀይም አልእስትግፋር፣ ሱብሒ ከመምጣቱ 10-20 ደቂቃ በፊት ቁጭ ብለህ የቀን ውሎህን፣ የታሪክ ወንጀልህን፣ ጉዞህን፣ የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ፣ ማውራት፣ አላህን መማፀን፣ ማህርታውን መጠየቅ፣ አስተግፊሩላህ ወአቱቡ ኢለይክ ብቻህን። ሶስተኛ አሉ ኢብኑል ቀይም ፊ ዛዱል መዓድ፣ ሶስተኛው አሉ ሰደቃ ነው። ሰደቃ መስጠት፣ ያወጣኸው አይጎልም። ወማ አንፈቅቱም ሚን ሸይእን ፈሁወ ዩኽሊፉህ፣ ምንም ነገር አትሰጡም የተካውት ቢሆን እንጂ መስጠት አያጎልም። ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንድ ወንድም አለኝና ሲሸጋግር ምንድነው ብታረግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለሁ አለ። እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። አራተኛ አሉ ኢብኑል ቀይም ረሂመሁላህ የጧትና የማታ ዚክሮች፣ አዝካሩ ሰባህ ወልመሳ። አላህ ይወፍቀን ሁላችን። ሰደቃ መስጠት፣ ወጣቶች ነጋዴዎች ማካፈል፣ ሪዝቅ የሚባርከው እሱ። ሰደቃ ከባለቤትህ ይጀምራል፣ ከልጆቼ ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት። ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው፣ ኑር ነው። ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላሉ፣ ነጮቹ ነው የሚሉት፣ ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ እጠየቃለሁ ይላል። በትክክል ዊርድ ኑሮ በቀን 1 ጁዝ በትንሹ ማለት ነው እየቀራህ ጭንቀት ከተሰማ እኔም መጠጠይቀኝ ይላል። ቁርአን የህይወታችን ሁሉ መፍትሄ፣ የችግሮቻችን የስንክሳሩ መቋጠሪያ መፍቻ ቁርአን ነው ውዶቼ። ያልነገረን ነገር የለም አላየነውም እንጂ። አልሐምዱሊላህ ሙንዚል الكتاب مجري السحاب حازم الأحزاب بتنا على ظمأ وفينا المنهل وحي النبوة والكتاب المنزل وأصلي وأسلم على البشير النذير والسراج المنير يا نبي الله أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزينهن جلال العتق والقدم أخوك عيسى دعا ميتا فقام له أنت أحييت الأجيال من الرمم اللهم صل وسلم وبارك على سيدنا محمد ይሄ ቁርአን ብዙን ትምህርት ያስተምረናል። ዛሬ ሪዝቅ መንገድ እናወሳበታለን። ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል። በነሱ ልክ ባላመኑት ልክ ቁርአንን ውበቱን ጉልበቱን የገለጸው የለም። አንድን የቁረይሽ እድሜ ባለጸጋ ላንሳ፣ ወሊድ ኢብኑ አልሙጊራ አልመኽዙሚ ታዋቂ ሰው ነው። የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር። ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት። በእድሜ ባለጸጋ ነው። ታዋቂ ገጣሚ ነው። አላህ ሁሉን ሰጠው። ምድር ላይ ዕውቀትም ሰጠው፣ የግጥም ችሎታ ሰጠው። ለፈተና ግን አንድ ያቀረበው ነቢዩ ዓለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱሊላህ ቁርአን ሲቀሩ ጆሮው እንዲነካው አላህ አደረገ። ሐሚም ተንዚሉል ኪታብ ሚነላሂል ዐዚዚል ዐሊም ጋፊሪ ዘንብ ወቃቢሊ ተውብ ሸዲድል ዒቃብ ዘጠውል ላ ኢላሃ ኢላሁ ኢለይሂል መሲር። ቁርአኑ ማረከው። ቁርአን መግነጢሳዊ ኃይል አለው፣ ይስብሃል። በተለይ ግጥሙን ስታቀው፣ የሥነ ጽሑፉ ችሎታ ሲኖርህ፣ ነሕውን ኢዕራቡን ስታቀው ማዕናው አያልቅም።
በጣም ተማረከ። ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደል? የቁረይሽን መሳፍንት ሰበሰባቸው። እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው። ቃላችን ተለያይቷል። ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር፣ በመሐመድ እንዳያምኑብን አሉ። በእርግጥም ፀሐይን በእጃቸው ለመጋረድ ተወያዩ። ከዛ አንዱ ተነሳና ምን ችግር አለ ሲሕር እንበለው አሉ። ይሄ ቁርአን ድግምት ነው እንበል፣ ሰው ይማርካል፣ ልብ ይስባል። አይ ይሄማ ሲሕር አይደለም አለ። እኛ እኮ ሳሒሮችን እናቃቸዋለን፣ ደጋሚዎችን። ላ ሚን ነፈሲሂ ወላ ዐቅዲሂ፣ ይሄ ገመድ እየቋጠሩ ይነፉ ነበር፣ እፍፍ ይላሉ። ነፋሳቲ ፊል ዑቀድ፣ ሚን አነፋፉ አተሳሰሩ። ሳሒር አይመስልም መሐመድ አላቸው። ማን ያምናቸዋል? ልክ ሲያዩት ያን ጨረቃ ሳይ ማን ያምናቸዋል? ታዲያ ምን እንበል? አይ ግጥም ነው እንበላሉ። ቁርአን ይማርካል፣ የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበላሉ። አረቡ እኮ ግጥምን ያውቀዋል። ፈቀድ ዓረፍነ ሽዕረ ኩለሁ አላቸው። ግጥምን እናውቀው የለ መብሱጠሁ ወመቅቡደሁ ወረዘጀሁ ወሐዘጀሁ እናውቀው የለ ግጥምን አመታትማ አረቡም ያውቀዋል። አያምኗችሁ። ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው። ድሮ ስነ ጽሑፍ ሲረተብ ግጥም ስድ ንባብ ይባል ነበር። አሁን ሶስተኛ ቁርአን ተባለ። መሃል ላይ የግጥምም ይዘት አለው፣ ስድ ንባብም ይበስልሃል፣ ማራኪ ልብ የሚስብ ሆነ። ታዲያ ምን እንበል? አብዷል እንበላል። ይሄ የሚለፈልፈው ወሒ መጣልኝ እያለ አብዶ ነው እንበላሉ። ፈቀድ ዓረፍነ አልመጃኒን፣ እብዶች እናቃቸው ይላል። ወላ ቢወስወሰትህ፣ እንዲህ ማያቀባጅረው ነገር የለው። እንዴት ሰው ያምነናል? ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለናል? ታዲያ ምንድነው የምትለን አሉ። ማዛ ነቁሉ ያ አባ ዓብድ ሸምስ፣ ምን እንበለው ታዲያ? ሐየርተና፣ አዋለልከን እኮ አሉ። ከዛ እሱም እንዴት የሚናገረው ቁርአን እኮ ከባድ ነው። ወኢነ ሊከላሚሂ ለሐላዋ፣ ንግግሩ እኮ ጣፋጭ ነው። ወዓለይህ ጠላዋ፣ ላዩ ጸዳል የለበሰ ነው። ወኢነሁ ለሙግዲቁን አስፈሉ ወፈርዑሁ ለጀና፣ ስሩ የጠለቀ ላዩ የዘለቀ። ሸማመድ ሐሚድን ነው የተዋስኳት እችን አማረኝ። ስሩ የጠለቀ ላዩ የዘለቀ። ወኢነሁ ለያዕሉ ወላ ዩዕላ ዐለይህ፣ ከፍ ቢል እንጂ ከሱ በላይ የሚሆን የለም። ወኢነሁ ለያሕቱሙ ማ ተሕተህ፣ ከስሩ ያለው የሚያደቅ ነው አላቸው። ታዲያ ምን እንበለው? አረብ ሊያምንብን አለ። ያኔ እሱ ያን እውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበዝ ሲገባው ፈከረ፣ አሰበ፣ ወቀደረ፣ መጠነ። ከዛ ማስተነተነ፣ ፊቱን ቀጨም አረገ። እነሱ ይጠብቁታል በጉጉት። ተከተሉ ቢላቸው ሊከተል ነው። ተመለሰና አንድ ቃል አላቸው። አይ ድግምት ነው እንበል፣ ባልን ከሚስቱ የሚለይ ልጆችን ከአባታቸው የሚለይ ያሰለመ የሚወስድ ድግምት እንበል አለ። አርረሕማን ይህን ስብሰባ ሚያየው አላህ ተቆጣ። እስከ የውመል ቂያማ ቁጣውን ገልጾ አንቀጹን አወረደ። ዘርኒ ወመን ኸለቅቱ ወሒደን፣ ያን ብቻውን የፈጠርኩትን ሰው እኔና እሱን ተወኝ አንተ መሐመድ። አላህ ቁጣው አየን። ዘርኒ ወመን ኸለቅቱ ወሒደን፣ ብቻውን ከናህዶት ፈጥሬው። ወጀዐልቱ ለሁ ማለን መምዱዳ፣ የማይቆጠር ሪዝቅን የሰጠውትን። ጣኢፍ ላይ የእርሻ ማሳ አለው። ከሻም አገር የንግድ ቅፍለቱ ይመጣል። ንግዶቹ በሁሉም የመካ በሮቹ የሚገባ ባለጸጋ፣ ወልዚ ይሉታል ነጮቹ። የሀብት ጥግ የደረሰ ማለት የተዘረጋ ሀብት ያደረግኩለት። ወጀዐልቱ ለሁ ማለም መምዱደን ወበኒነ ሽሁደን፣ ልጆቹ ደግሞ ለሥራ ለሪዝቅ አለዱን ከጎኑ ናቸው። ሀብታቸው ብዙ ነው። ከአባታቸው ጥግ ሆነው የሚቆጣጠሩት አብረውት ነበር የሚወጡ። ግርማ ሞገሳቸው የማማራቸው የሀብታም ልጆች፣ እሱ የተከበረ ባለ ሀብት ከዙሪያው ያሰለፍኩለትን። ثم يطمع أن أزيد፣ ደግሞ እንድጨምረው ያስባል እንዴ? ከላ በጭራሽ አላል። ለምን? إنه كان لآياتنا عنيدا፣ እሱ በእርግጥ ባንቀጾቻችን አስተባብሏል፣ ደንበር አልፏል። إنه على الله ክስተቱን እዩት።
إنه فكر وقدر አሰበ ቁርአንን ለማስተባበር وقدر መጠነ ثم قتل كيف قدر እንዴት ያስባል ይመጥናል ثم عبس وبصر ፊቱን ቀምጨር ፈታ ያደረገ ምን ልበለው ثم أدبر واستكبر አስተባብሎም ከእስልምና ሸሸ ከዛም ብሎ አለ فقال إن هذا ይሄ ቁርአን إلا سحر يؤثر إن هذا إلا قول البشر ይሄ የሰው ልጅ ንግግር ነው ድግምት ነው አለ አላህ አንቀጹን ቋጨው ሰኡስሊህ ሰቀር ጀሃነም ራሷ የምትፈራው ሌላ ጀሃነም አለ ሰቀር የሚባል እሱ ውስጥ ጨምረዋል አላል እውነትን አውቆ ይሄን ብርሃን አይቶ ዕውቀት አላነሰው ሲሳይ አላነሰው ግን ማህበረሰቡ ምን ሊለኝ ብሎ ከእውነት ሸሽ ፍጻሜው ተበላሽ ወጣቶች ዛሬ ሐፈዛችሁት ቁርአን ብርሃን ነው ኑር ነው ዓለም ውስጥ ታዋቂው ሳይኮሎጂስት አንድ አባባል ይላል ነጮቹ ነው የሚሉት ቁርአንን በየቀኑ እየቀራ ዲፕሬሽን ገጠመኝ ካለ እኔ እጠየቃለሁ ይላል በትክክል ዊርድ ኑሮ በቀን አንድ ጁዝ በትንሹ ማለት ነው እየቀራ ጭንቀት ከተሰማ እኔም መጠጠይቀኝ ይላል ቁርአን የህይወታችን ሁሉ መፍትሄ የችግሮቻችን የስንክሳሩ መቋጠሪያ መፍጃ ቁርአን ነው ውዶቼ ያልነገረን ነገር የለም አላየነውም እንጂ ያልነገረህ ቁርአን የለም ነብዩና መሐመድ አለይሂ ሰላቱ ወሰለም ሰለላሁ ዐላ ረሱሊላህ فيه نبأ ما قبلكم ከናንተ በፊት የነበሩ ሰዎች ታሪክ እሱ ውስጣል وحكم ما بينكم ስትለያዩ ዳኝነቱ እሱ ውስጣል وخبر ما بعدكم ለወደፊት የሚመጣው እሱ ውስጣል ዓለም ላይ ያለን ችግር አንድ አንሳና ቁርአን ላይ ካጣህ ወደኔ ተመለስ በዘመናችን አንድ ክስተት ላውሳችሁ ሁሌ ስቀራው ልቤን ይነካኛል አንዲት ከተማ አለች አይደል ዓለማችን ላይ በዚህ 3 ዓመት የወደመች ህንጻዎቿ የፈረሱ ህፃናት ያለቁባት ቦምብ የዘነበባት ከተማ አለች አይደል እሷ ማነች ገዛቱል ዒዛ እቺ ከተማ ሙእሚን ሆኖ ሲያስብ ረፍት የለው የተፈጠረው ነገር ልብ ያደማል 55000 ሰው አልፏል አላህ ሸሂድ አድርጎ ይቀበላቸው ከ80,000 በላይ ቦምብ ዘንቦባቸዋል ልብ ይነካል አሁን ይሄን አይተው አላህ እንዴት ይቀይረው ይያለ ዜናውን ማየት ከብዶናው እናሳልፈዋልና ይሄ ክስተት ቁርአን ላይ ተፈልጉታላችሁ መፍትሄ ግን አገኘውለት ልክ እንደዚሁ ፍልስጤም ላይ ስለወደመችው በጦርነት ከተማ አላህ አወሳ አው ከለዚ መረ على قريه ስለ አንድ ነብይ አወሳ በከተማይቱ ያለፈው ፈርሳያት አው ከለዚ መረ على قريه وهي خاويه على عروشها فقال ብሎ ማለ እንደኔና እንዳንተ አና يحيي هذه الله بعد موتها እቺን ከተማ እንዴት ነው ጌታ ህይወት ሊሰጣትም ይችላል አላህ 100 ዓመት አስተኝቶት ከተማዋን ለውጦ አሳየው ተለውጣና ያት ዘንድ ተስፋ አረጋለሁ ኢንሻአላህ ችግር ተነስቶ ዙልም ተሰብሮ ፍትህ ነግሶ የሰው ልጅ እኩል ሆነው ሲተነፍሱ እንደምናይ ተስፋ አደርጋለሁ ሁሌ ይሄን አንቀስ ቀራ ትዝ እንድትለኝ አላህ አድርጓል በዱዓ እንርሳቸው ቁርአንና ሪዝቅ ቁርአን ያልተናገረው የለም ካለ ስለ ሪዝቅ መናገሩ ደግሞ ግንባር ቀደም ነው የህይወት ምሰሶ ስለሆነ ሪዝቅ ቅድም እንደተባለው ዘርፈ ብዙ ነው ሪዝቅ ሰፊ ነው ግን እያወራን ያለነው ስለ ኢማናዊ ሪዝቅ እንጂ ሪዝቅ ያለው የት ነው ሰበቡ የት ነው ያለው መርካቶ ነው እሺ አሁን በመነግራችሁ በሶላቱ ብቻ አይደለም ሁለቱም ይመጋገባሉ አንዱ አንዱን ይጠብቃል ሁለቱን ነገር ብቻ ላውሳ ከቁርአን ابن القيم زاد المعاد ላይ 4 የሪዝቅ ሰበቦችን ይጠቅሳሉ አንደኛው قيام الليل ከሌሊቱ ተነስቶ ሰዎች ተኝተው አላህን መመሳጠር የደጋግ ባሮች ሱና دأب الصالحين قبلكم ያ አላህ ባሮች ከሱብሂ 1 ሰዓት በፊት አጣጣቸው በጣም ደግ ሲሆኑ 2 ሰዓት በፊት አጣጣቸው ከሌሊቱ ጊዜ የሌለው ሰው ቀን ላይ ለመድመቅ እንዳያስብ አላህ ጋር ብቻውን ሚስጥር የሌለው ሰው ትርጉም የለውም ቀን ላይ ብቻህን ማየት ይፈልጋል አላህ እውነተኝነት قيام الليل ኢንሻአላህ
ትሰግዳላችሁ አውቃለሁ እና በርታት እና ጠንክራት ሰዓቱን ትንሽ እንጨምረው። ሁለተኛው አሉ ኢብኑል ቀይም አልእስትግፋር بالأسحار وبالأسحار هم يستغفرون والمستغفرين بالأسحار ሱብሒ ከመምጣቱ አንድ 10 ደቂቃ በፊት ቁጭ ብለ የቀን ውሎህን የታሪክ ወንጀልህን ጉዞህን የተበላሸው ኢኽላስህን አስበህ ትንሽ ወደ አላህ መመለስ ማውራት አላህን መማፀን ማህርታውን መጠየቅ አስተግፊሩላህ ወአቱቡ ኢለይክ ብቻ የሌሊት እስትግፋር። ሶስተኛ አሉ ኢብኑል ቀይም ፊ ዛድል መዓድ ሶስተኛው አሉ ሰደቃ ነው አሉ። ሰደቃ መስጠት ያወጣው አይጎልም። ወማ አንፈቅቱም ምን ሸይእን ፈሁወ ዩኽሊፉህ ምንም ነገር አትሰጡም የተካውት ቢሆን እንጂ። አሁን ብዙ ወጪ ያወጡ መሻይኾቻችን አሉ አይደል? ሪዝቁ ተመልሶላቸዋል። ክብሩን የቀራቸው ደረጃውን የቀራቸው ቃሉ ነው አላህ። ያውም አሉ ነብዩ አለይሂ ሰላቱ ወሰላም ማ ነቀሰ ማሉ ምርኢን ሚን ሰደቃ ካሉ በኋላ በል ተዚድ ይጨምረዋል እንጂ አሉ ነብዩ አለይሂ ሰላቱ ወሰላም። መስጠት አያጎልም፣ ሲጎልብህ ስጥ። ሪል ስቴት ዴቨሎፐር አንድ ወንድም አለኝና ሲቸጋግር ምንድነው የምታረግ አልኩት። ያለኝም ብር ሰብስቤ ሰደቃ ሰጠዋለዋል፣ እዛ ይከፈታል። እንዲህ የሚያምኑ ነጋዴዎች አሁን አሉ። ስሰጥ ነው የሚከፈት የሚሉ አልহামዱሊላህ ረቢል ዓለሚን። አራተኛ አሉ ኢብኑል ቀይም ረሂመሁላህ የጧትና የማታ ዚክሮች አዝካሩ ሰባህ ወልመሳ። አላህ ይወፍቀን ሁላችንም። ሰደቃ መስጠት፣ ወጣቶች ነጋዴዎች ማካፈል ሪዝቅ የሚባርከው እሱ። ሰደቃ ከባለቤትህ ይጀምራል፣ ከልጆች ከቤተ ዘመድ ወደ ህዝብ ይበተናል፣ ለኡማው ይደርሳል ማለት። ነብዩና መሐመድ አለይሂ ሰላቱ ወሰላም አንድን ልቤን የሚነካ ሐዲስ ይናገራሉ። ከሳቸው መላክ በፊት የነበረ ክስተት ነው። ሰሒህ ሙስሊም ላይ የተዘገበ አቡ ሁረይራ ያስተላለፉት ሐዲስ ነው። በይነማ ረጁሉን ይላሉ አንድ ሰው ድርቅ ባለ ምድረ በዳ ሲያልፍ ጉሙን ከላይ መላእክት ሲጣራው ሰማሉ ነብዩ አለይሂ ሰላቱ ሰላም። ሰሒህ ሙስሊም ያለ ሐዲስ። አንተ ደመና ሆይ የገሌን ማሳ ሄደህ አጠጣ ይለዋል። ልብ በሉ ሐዲሱን ልብ በሉት። የገሌን ማሳ ሄደህ አጠጣ ተብሎ ለደመና ትእዛዝ ይሰጣል። ከዛም እንዴት ደመና ይታዘዝለታል ማን ነው ብዬ ደመናውን ተከተልኩት ይላል። ይሮጣል እሮጣለሁ፣ ይወርዳል እወርዳለሁ። ከዛ ይሄ ደመና ሄደና አካባቢው እኮ ደርቋል፣ ማሳዎች ወድመዋል። አንድ እርሻ ላይ ቆመችና ደመናው አፈሰሳል። ደመና የተላከለት ሰው ማለት ልባትሉ ይሄ ሰው ማን ነው አሉ። ደመና የታዘዘለት። ልክ በሩን ከፍቶ ሲወጣ አንድ ሰው አለ። እገሌ ወይ ስምህ ማን ነው አልኩት። ለምን ጠየቀኝ? ማወቅ ፈልጌ ነው። ስሙን ሲነግረኝ ለደመናው የተነገራት ስም ነዋል። የገሌን ማሳ አጠጭ ይላል። ደመና የታዘዘላ። ለምን ጠየቀኝ? ደመና ሲታዘዝልህ አይቼ ነው። ምን ሰርተ ነው አልኩት። አንድ መልስ መለሰ። ነጋዴዎች ስሙት። እኔ አለ ትርፍ ሳተርፍ ከ3 ከፍለዋለሁ። 33%ቱን ሰደቃ የአላህ ነው የኔ አይደለም አለ። ሰደቃ ሰጠዋል። 33ቱን ለኔና ለቤተሰቦቼ ቤትም ገዛ መኪናም ገዛ። ሌላውን መልሼ ሪኢንቨስት አደርገዋለሁ፣ ወደ እርሻ ይመልሰዋል። ልባላችሁ ሼር ሆልደሩ ማን ነው? አሁን ከሱ ጋር 33% ሼር ያለው ማን ነው? አላህን ሼር ከቷል። ልባላችሁ ወጣቶች አስቀናም ሐዲስ። አሁን 2.5% ዘካ ለማውጣት ተናንቆናል። አመቱን ሙሉ ያወጣናትን ደምረን ነው አይደል ሰደቃ ዘካ ምናረጋት? ተናንቆናል እኮ 33% ከትርፉ የአርህማን አላህን ስትከተው አንተ ውስጥ ሰደቃ ስታረግ አላህ ነው የሚጠብቅልህ። ደመና የሚያዝ እሱ ነው። ኮንቲነሩ የሚጠብቅልህ እሱ ነው። እርሻህን፣ መጋዝንህን፣ ንግድህን የሚጠብቀው ማን ይሆናል? ሼር ሆልደሩ ይሆናል። ልብ ብላችኋል። አንድ ጅቡቲ ላይ ትልቅ ጓደኛ ላይ ባለ ሀብት ነውና የአላህን ሼር ካወጣ በኋላ የሆነ ነገሩ ቀነሰበት። ገና የሱ ብር አልገባም። ኡስታዝ አለኝ አላህ አሁን አለኝ፣ ያው በጅቡቲኛ ቋንቋ ነው፣ አላህ በዚህ ዓመት ከኔ በላይ ሼር ወስዷል አለኝ። በአላህ መንገድ የበለጠ አውጥቻለሁ እያለኝ አላህ ግን አሳምሮ ተካለት። አልহামዱሊላህ። ሰደቃ ሪዝቅን ይጨምራል። እስትግፋር ሪዝቅን ይጨምራል። ሪዝቃችን አላህ ያስፈልግ።
ችግሩን ሁሉ አላህ ያንሳልን። ዓለማችን አላህ ሰላም ያርጋት። እስልምናን ሙስሊሙን አላህ ቀና ያድርገው። ችግሩን ሁሉ ያንሳልን። ቁርአንን ልቦናቸው ውስጥ ይዘው ቀብር ከሚገቡት አላህ ያድርገን። ወሰለላሁ ወሰለም ወባረከ አለ ነቢና መሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።